ዘመናት ህልሜ እንዲሳካ ፖርቹጋል ግዴታ ኮሎምቢያን ማሸነፍ አለባት። ፖርቹጋል ከኮሎምቢያ ጋር ስትጫወት አቻ ወይም ከተሸነፈች እንግሊዝን፣ ስፔንን፣ ፍራንስን ነው የምትገጥመው። በዚህ መንገድ ነው የምትሄደው። ኮሎምቢያን ግን ካሸነፈች በዚህ መንገድ ትሄዳለች። እዚህ ጋር ኳርተር ፋይናል ላይ አርጀንቲናን ትገጥማለች። ያንን በአይኔ ማየት ፈልጋለሁ። ያ ነገር ሲፈጠር መመልከት ፈልጋለሁ። ምክንያቱም 100% ሹር ነኝ ሜሲ 1 እና 2 ጎል አስገብቶ ቅጥቅጥ አድርጎ እንደሚያሸንፋቸው 100% ሹር ነኝ። 100%። ለዚህ እችን ደስ የምትል ጨዋታ በአይኔ መመልከት በጣም ያስደስተኛልና ፖርቹጋል እባክሽን ኮሎምቢያን አሸንፊ። የምታሸንፊ ግን አይመስለኝም። ኮሎምቢያ በጣም ጠንካራና አደገኛ ቲም ነው። ያ ብቻ አይደለም፣ አቻ ከወጡም በዚህ መንገድ ስለሚሄዱ ነገሩም ይሆን እየመሰለኝ አይደለም። ግን ፖርቹጋል ከኮሎምቢያ የሚያደርጉት ጨዋታ ከምታስቡት በላይ እጅግ በጣም ወሳኝ ጨዋታ ነው ማለት ነው። ፖርቹጋል ኮሎምቢያን ማታሸንፍ ከሆነ የምድቧ ሁለተኛ ሆና ነው ማለት ነው የምታልፈው። ሁለተኛውና ካለፈች አንደኛ ቀጥሎ የሚገጥሟት ቡድኖች በሙሉ ከባባድ የመሆን እንትን አላቸው። ገና 32 ውስጥ ሜቢ ኢንግላንድን ወይ ክሮሻን ምናምን ልታገኝ ትችላለች። ኢንግላንድ እንኳን ሰግጣኛው ማሸነፉ አይቀርም፣ አንደኛውና ታልፋለች። ግን ወይ ክሮሻን ወይ ጋና ነው የምታገኘው። ክሮሻን ካገኘች ደግሞ ከባድ ጨዋታ ነው የሚሆነው። እሱን አልፋም ደግሞ መልሳ ከስፔን ጋር ነው ስፔን ካለፈች የምትገናኘውና ኢማጂን ስፔን ከፖርቹጋል ገና 16 ውስጥ ሲገናኙ። ስለዚህ ዓለም ዋንጫውን አስቀያሚ ያደርገዋል። የግድ ፖርቹጋል አንደኛውና ማለፍ አለባት። የሜሲ አድናቂም ብትሆን የፈለገ ማለት ነው ፖርቹጋል ጨዋታ እንድታሸንፍ የግድ መቋጠር አለብህ ማለት ነው። የግድ አንደኛውና ፖርቹጋል ማለፍ አለባት። ምክንያቱም አንደኛው ሌላ የጓጓንለት ጨዋታ ፖርቹጋል ከአርጀንቲና ይገናኛሉ ጥሎ ማለፍ ላይ ብለን ነውና ይሄ ጨዋታ አይሆንም ማለት ነው። ፖርቹጋል ሁለተኛውና ካለፈች አይገናኙም ማለት ነው እነዚህ ቡድኖች። ስለዚህ አርጀንቲና ከፖርቹጋል ላስት ዳንስ እርስ በርስ እንዲጫወቱ ዓለም ዋንጫውም እንዲያምር ፖርቹጋል አንደኛውና ፖርቹጋል ኮሎምቢያን የግድ ማሸነፍ አለባት። ማንም እንዳይቋጥር ፖርቹጋል ላይ ለማለት ነው የመጣሁት። ይመቻል። ይኸውልህ ዛሬ ቀኑ ማን ነው? ቅዳሜ። ቀይዋ ቀን ኦብቪየስሊ ማቶ ቅዳሜ ከሆነ ደግሞ ወጡ በቅቤ ነው። ክርስቲያኖ የሚጫወት ከሆነ ደግሞ ቅቤ ብቻ አይደለም የሆነ ጣል የሚል ነገር አይጠፋውም ነው የምልህ። ክርስቲያኖ ሮናልዶ ፋን ከሆንክ ይህንን ቪዲዮ በደንብ ኮፒ ሊንክ፣ ብዙ ጊዜ ኮፒ ሊንክ ሪፖስት ሼር ለጓደኛ ለ4-5 ጓደኞች ላክላችሁ ማለት ነው። እንደዛ ካልሆነ ቲክቶክ ስለማያንቀሳቅሱ ነው ቫይራል እንዲወጣ ምናምን ፈልጋለሁ። ክርስቲያኖ ዛሬ ይጫወታል እና ራዩ ነገር ነው የምናሳላችሁ። የጨዌ ማለት ነው በጣም ከባድ ጨዋታ ነው ከምታስቡት በላይ ማለት ነው። ምክንያቱም ኮሎምቢያ በጣም የሚችል ቡድን ነው። ግን የፖርቹጋል ብሔራዊ ቡድን ቲም ስፕሪት ኖሯቸው በደንብ ያላቸውን ነገር በሙሉ አውጥተው ባገው መጠቀም የሚችሉ ከሆነ ማለት ስቲል ኮሎምቢያን ማሸነፍ የሚችል አቅም አላችሁ ብዬ አስባለሁ። በጣም በእርግጠኝነት ነው መናገር የምችል ይሄን ነገር። ይሄ የፖርቹጋልና የኮሎምቢያ ጌም ለምን ከባድ እንደሚሆንና ፖርቹጋልም ይሄንን ጌም ግዴታ የማሸነፍ ግዴታ ለምን እንደገባች መቼስ የማያውቅ የክርስቲያኖ ሮናልዶ ፋን ይኖራል ብዬ አላስብም። ፖርቹጋል ኮሎምቢያን ማታሸንፍ ከሆነ በዚህ በኩል ያሉትን ቡድኖች ነው የምታገኘው ማለት ነው። ኢንግላንድ፣ ስፔንና ፍራንስ የመሳሰሉ ቡድኖች በተቃራኒ ይህንን ጌም ማሸነፍ የምትችል ከሆነ ደግሞ በዚህ በኩል ያሉትን ቡድኖች የምታገኘው ይሆናል። በአንጻራዊነት ሲታይ በዚህ በኩል ያሉት ቡድኖች የተሻሉ ናቸው ማለት። ተቃራኒ ኮሎምቢያ ደግሞ ከፖርቹጋል ጋር አቻ መውጣት ብትችል እንኳን ግሩፕ ስቴጁን አንደኛውና ታልፋለች። ፖርቹጋል የምታገኛቸው ቡድኖች እነዚህ ይሆናሉ ማለት ነው። እንዳልኳችሁ ነው የፖርቹጋል ብሔራዊ ቡድን እንግዲህ ባመነው ልክ በዛው ልክ ዲስአፖይንት ያደርገናል ብዙ ጊዜ። ነገር ግን ከአሰልጣኙ ጀምሮ ይሄ ዊክነሳችሁን ከበር አድርጎ ስትሪንግ ሳይዳችሁን በደንብ አጉልቶ ማሳየት የሚችል አቅም ካለው የፖርቹጋል ብሔራዊ ቡድን በደንብ ቲም ስፕሪት የሚኖረው ከሆነ ልጆቹ ያላቸውን ታለንት በአግባቡ አውጥቶ መጠቀም የሚችሉ ከሆነ ስቲል ኮሎምቢያን ለማሸነፍ በቂ አቅም አላችሁ ብዬ ነው ማስበው። እንግዲህ አብረን የምንመለከት ይሆናል። በእርግጠኝነት እናሸንፋለን ብዬ ነው ማስበው። ድል ለታላቁ ክርስቲያኖ ሮናልዶና ለሀገሩ ፖርቹጋል። እንግዲህ ይህንን ጨዋታ ያሸንፋሉ ብዬ አስባለሁ። ክርስቲያኖም ወደ ጎል ማስቆጠሩ ተመልሷል። በዚህ ጨዋታም ጎል እንደሚያስቆጥር ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እንዳልኳችሁ ይህንን ቪዲዮ በደንብ ኮፒ ሊንክ አድርጉት። ፎሎ ማድረግ እንዳይረሳ። ቴሌግራም ቻናላችን የተቀላቀላችሁ በዚህኛው ዩዘር ኔም ቴሌግራም ቻናል ተቀላቀሉ። ፖርቹጋል ዊን ብለን ይላል። ያባበዱ ቲኬቶች ቴሌግራም ቻናል ላይ ይለቀቃሉ። ስለዚህ አሁን ቴሌግራም መቀላቀል እንዳይረሳ፣ ፎሎ ማድረግ እንዳይረሳ። ይመሻሹ። ጀማ ጋናዊው ጠንቋይ ምን እንዳለ ሰማችሁት? በቀደም ሃሪኬን እና ዲክለር ራይስን እንዲቆልፉ ያስቀመጣቸው ጠንቋይ ማለት ነው። ዘንድሮ ፖርቹጋልና ሮናልዶ ናቸው የዓለም ዋንጫ ዊን ማድረግ ያለባቸው እና ከፍተኛ ትብብርን ላደርግ እችላለሁ በዚህ ጉዳይ ላይ እና በቃ ሮናልዶ ይሄንን ዋንጫ ያሳኳል እያሉ ይገኛሉ። እንዴት ነው ነገሩ? ጀማ እኔ ምንጭኝም እንደዚህ በአዳም ነው ነገር ማለት እኔ ወሬ ስለሆነ ነው መጥቼ ማካፈላችሁ እንጂ አይፈ
አይመቸኝም ግልጽ ስነግራችሁ። ለማንኛውም ግን ይህ ሰው እንደሚለው ከሆነ ፖርቹጋልና ሮናልዶ እንዲያሳኩት የማድረግ አቅሙ እንዳለው ገልጿል። ደግሞ ያሳኩታል ብሏል። እኛም ቢብለን ነው ወይ አይደለም? የሚያሳኩት ሆነ ያሳኩት ምን ውስጥ ነው? በአዳም በኮስት መከተል አንታረት ምን ብናት ይገባው። ለማንኛውም ባለፈ ሃሪኬንን ያኔ መሰለ ባዶ ኳስ ወደ ላይ ሲሰደው አይቼ አመንኩ። ከዛው ግን መልሼ ተጸጸትኩኝ። አይሆንም ይሄማ የተወጋ መንፈስ ነው ብዬ ማለት ነው ተውኩኝ ማለት ነው። ለማንኛውም ግን ጠንቋይ እንደሚለው ከሆነ ሮናልዶና ፖርቹጋል የዚያኛው የዓለም ዋንጫ አሸናፊ ሊሆኑ እንደሚችሉ ነው እየገለጸ የሚገኝ። ምን ትላላችሁ? እስቲ ሐሳባችሁን አካፍሉኝ። አይ